ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በርከት ያሉ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝና ፈጣን መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የመካከለኛው ምስራቅ ትርምስ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተጠባቂውንና ስለ ኢራን ጦርነት ለህዝባቸው መግለጽ የሚገባቸውን የሚገልጹበት ዝርዝር መግለጫን በዋይት ሃውስ ሆነው ሰጥተዋል። ከዋይት ሃውስ አሁን ከደቂቃዎች በፊት ምሽቱን በተሰጠው መግለጫም ፕሬዝዳንት ትራምፕ ፈጽሞ ያልተጠበቁ ሚስጥሮችን ጭምር አውጥተዋል። ከጦርነቱ ጋር ተያይዞ ኢራንንም ሙሉ በሙሉ አውድመናታል፣ አሁን እንኳን ጦርነቱን ብናቆመው 15 ዓመት በላይ ይፈጅባቸዋል መልሰው ለመገንባት ሲሉ ተደምጠዋል። በሌላ በኩል ያወጡት ሚስጥር ደግሞ ከዚህ ቀደም በኢራን ውስጥ ተቀስቅሶ የነበረውን አመጽ በቀጥታ ይመሩት እንደነበረና የኢራን ተቃዋሚዎችም ከመንግስት ጋር ውጊያ እንዲገጥሙ መሳሪያዎችን ጭምር በድብቅ አስርገው ወደ ኢራን ውስጥ እንዳስገቡም ጭምር ለመጀመሪያ ጊዜ ገልጠዋል። በሌላ በኩል ጦርነቱን የሚቃወሙ አሜሪካውያን ሞኞች ናቸው በማለት የገለጿቸው ሲሆን ይህንን ጦርነት የምጠቀምበትም ነዳጃቸውን ሙሉ በሙሉ በመውሰድ ሀብት ማካበት ስለምፈልግ ነው ሲሉ ነው ቃል በቃል በአሜሪካውያን መገናኛ ብዙሃን በቀጥታ ስርጭት በተላለፈ መግለጫ የገለጹት። ይህ የትራምፕ ንግግርና መግለጫ በርካታ ነገሮች የታከሉበት ነው። በዝርዝር ሙሉ መግለጫውን ይዘት የማስደምጣችሁ ይሆናል። ኢራን አመሻሹንም ወደ እስራኤል ከባድ ጥቃት ከፍታለች። ጥቃቱም ከሄዝቦላና ከሀውቲ ኃይሎች ጋር የተቀናጀ በመሆኑ ከፍተኛ ተኩስ ወደ እስራኤል አመሻሹን እያደረጉ ይገኛሉ። ዝርዝር መረጃውን እንዲሁ የማስደምጣችሁ ይሆናል። በሌላ በኩል መላው የዓለም ሕዝብ ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚል ከባድ ስጋት ውስጥ እንዳለ ቢቢሲ ጽፏል። ለመሆኑ የዓለም ጦርነት ማለት ምን ማለት ነው? አሁን ያለንበት ግጭት ተስቦ ወደ ሶስተኛው ዓለም ጦርነት ሊገባ ይችላል ወይ? የተለያዩ ባለሙያዎችን የታሪክ ተንታኞችን አነጋግረው ቢቢሲ በጉዳዩ ዙሪያ ሰፊ ዘገባ አውጥቷል። ይህንም የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸውን አቋምና ቀጣዩን የጦርነት ሁኔታ በተመለከተ ለአሜሪካ ሕዝብ በቀጥታ ከነጩ ቤተ መንግስት ዋይት ሃውስ አመሻሹን መግለጫ ሰጡ። ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ እየተራዘመ መምጣቱን ተከትሎ አሜሪካ በርካታ አማራጮች እንዳሏት በዛሬው መግለጫቸው ያስታወቁ ሲሆን ፕሬዝዳንቱ የጦርነቱን አስከፊነትና በአሜሪካ ኃይል የተደረሰውን የውድመት መጠን ሲገልጹ አሁኑኑ ጦርነቱን ትተን መውጣት እንችላለን ያሉት ዶናልድ ጄ ትራምፕ ያንኳን ቢሆን ኢራናውያን ቀድሞ የነበራቸውን ነገር መልሰው እንኳን ለመገንባት ቢያንስ 15 ዓመት ሊፈጅባቸው ይችላል ሲሉ የአሜሪካው ወታደራዊ የጥፋት አቅም ጉልበትን ሲናገሩ ተኩራርተው ነበረ በኢራን ላይ ያደረሱትን ውድመት የተናገሩት። ይሁን እንጂ ፕሬዝዳንቱ ይህንን ጦርነት አቋርጠው የመውጣት ምንም አይነት ፍላጎት እንደሌላቸውና የኢራንን ውድመት እስከ መጨረሻው ማየት እንደሚፈልጉ ሲናገሩ ተደምጠዋል። አሁኑኑ ጦርነቱን ትተን መውጣት ብንችልም ነገር ግን እኔ ጉዳዩን ሙሉ በሙሉ መጨረስ እፈልጋለሁ ሲሉ አቋማቸውን ያንጸባረቁ ሲሆን ትራምፕ ለዚህ ውሳኔያቸው እንደ ዋነኛ ምክንያት ያቀረቡትም የኒውክሌር ጉዳይን ሲሆን ኢራን የኒውክሌር የጦር መሳሪያ ባለቤት መሆን አትችልም ሲሉ በተደጋጋሚ የሚያነሱትን ክስ አሁንም በዛሬ ምሽት መግለጫቸው ደግመውታል። በሌላ በኩል ኢራን ትራምፕ እና ሌሎችም የአሜሪካ ከፍተኛ ባለስልጣናት የሚያንጸባርቁትን ይህንን ክስ በተደጋጋሚ በማስተባበል የኒውክሌር የጦር መሳሪያ ማምረት ምንም አይነት ፍላጎት እንደሌላትና አጥብቃ ስትገልጽም ቆይታለች። ከውጭ ጦርነት ባሻገር አሜሪካ በኢራን የውስጥ ጉዳይ የነበራትን ሚስጥራዊ ጣልቃ ገብነት ፕሬዝዳንት ትራምፕ በዛሬ ምሽት መግለጫቸው በይፋ ያጋለጡ ሲሆን ፕሬዝዳንቱ እንደተናገሩት ባለፈው ታህሳስ ወርና ጥር ወራት ላይ በኢራን ውስጥ ተቀጣጥሎ የነበረው መጠነ ሰፊ ጸረ መንግስት ተቃውሞ ሰልፍ ለመደገፍ የእሳቸው አስተዳደር ከፍተኛ ቁጥር ያላቸው የጦር መሳሪያዎችን በድብቅ ወደ ኢራን ውስጥ እያስገባ ለሰዎች ይበትን እንደነበረ የገለጹት ዶናልድ ጄ ትራምፕ ኢራን ከውስጧ እንድትፈራርስ ብዙ ነገር ሞክሬ ነበር ግን አልሆነም ብለዋል። እነዚህ በድብቅ አስቀድሞ ተቃውሞውን ሳቀጣጥል ወደ ኢራን አስገብቻቸው የነበሩ መሳሪያዎች ህዝቡም መንግስትን መልሰው እንዲዋጉ ታልመው የላኳቸው ነበረ ብለዋል ትራምፕ። ሆኖም ይህ እቅድ በተፈለገው መንገድ እንዳልሄደም ህዝቡም የእሳቸውን ተልዕኮ እንዳልተቀበለ ፕሬዝዳንቱ ተናግረው ለኢራን ተቃዋሚዎች ከመንግስታቸው ጋር እንዲዋጉ ልኪያቸው የነበረው መሳሪያ ማንነቱን በማልነግራችሁ አንድ ቡድን እጅ ውስጥ ቀርተዋል ሲሉ ተናግረዋል። ይህ መግለጫ አሜሪካ የኢራንን አገዛዝ ከውስጥ ለማፍረስ ስታደርግ የነበረውን የታጠቁ ኃይሎች ድጋፍን በግልጽ ተናግረዋል። ይህም ኢራን ከዚህ ቀደም አስቀድማ ይህ ሰልፍም ሆነ አመጽ በምዕራባውያን የሚደረግና በአሜሪካ የሚመራ ነው ስትል የነበረውን ሁኔታ አረጋጋጭ እንደሆነላትም ተዘግቧል። ፕሬዝዳንት ትራምፕ በዛሬ ምሽት መግለጫቸው የዘከዘኩት ሚስጥር ብቻ አይደለም፣ የኢራንን ነዳጅ እንደሚፈልጉ ጭምር በዛሬ መግለጫቸው አልሸሸጉም። ፕሬዝዳንት ትራምፕ የኢራንን ነዳጅ ሙሉ በሙሉ ጠራርገው ወደ አሜሪካ መውሰድ እንደሚፈልጉ የገለጹ ሲሆን ስለ ኢራን እጅግ ግዙፍ የነዳጅ ክምችት የተጠየቁት ፕሬዝዳንቱ ምንም አይነት መሸፈኛ ሳያደርጉ ቃል በቃል ተናግረዋል። ምን ማድረግ እንደምፈልግ በግልጽ ታውቃላችሁ፣ ነዳጃቸውን ሙሉ በሙሉ ዝቅ የመውሰድ ነው የምፈልገው ያሉት ትራምፕ ምክንያቱም ነዳጁም ዝም ብለው ለመውሰድ የተመቻቸ ነው። ይህንን በተመለከተ እነሱ ሊያደርጉ የሚችሉት አንዳችም ነገር የላቸውም። አቅማቸውን አዳክሜዋለሁ። አሁን የምፈልገው አንድ ነገር ነዳጇን መቅዳት ነው ብለዋል። በሚያሳዝን ሁኔታ የአሜሪካ ሕዝብ ጦርነቱን ትተን ወደ ቤታችን እንድንመለስ
ግፊት እያደረጉብኝ ነው። ብቻዬን የምወስነው ነገር የለም። እኔ ብቻዬን የምወስነው ነገር ቢኖር ኖሮ እስካሁን ነዳጁን ቀድቼ እወስድባቸው ነበር። ነዳጁንም የራሴ አድርጌ አስቀርና ብዙ ገንዘብ አገኝበት ነበር ሲሉ በቁጭት ከኢራን ነዳጅ ሀብት የማካበት ፍላጎታቸውን ጭምር ሳይደብቁ ተናግረዋል። የዓለም አቀፍ ሕግጋትን በሚጻረር መልኩ ፕሬዝዳንት ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ በተደጋጋሚ ሲዝቱም ታይተዋል። ለጋዜጠኞች ዛሬ አመሻሹን በሰጡት መግለጫ ኢራንን እኮ አውድመናታል፣ ገና እያወደምናትም ነው ሲሉ ተናግረዋል። ይህንን ማድረግ ባልወድም ነገር ግን እያወደምናት እንገኛለን ያሉት ፕሬዝደንቱ ጥቃቱ ሲጠናቀቅ ምንም አይነት ድልድዮችም ሆነ የኃይል ማመንጫዎች በኢራን ውስጥ አታዩም ብለዋል። ምንም ነገር አይኖራቸውም ሲሉ የጥፋቱን መጠን አብራርተው ከዚህም ባለፈ እነዚህ ከጠቀስኳቸው የባሱ ሌሎች እጅግ የከፉ ነገሮችም ስላሉ አሁን በኢራን ውስጥ ላደርግ የማስበውን ነገር ነገ ካልተስማሙ ታዩታላችሁ ብለዋል። ከዚህ በላይ አልዘረዝርላችሁም ሲሉም ነው የተደመጡት። ከበስተጀርባ የተዘጋጁ ሌሎች አውዳሚ ጥቃቶችም በኢራን ውስጥ እንደታቀዱ ነው የገለጹት። ዓለም አቀፍ የህግ ባለሙያዎች እንደሚሉት የሲቪል መሰረተ ልማቶችን ማውደም በቀጥታ የጦር ወንጀል ተብሎ በዓለም አቀፍ ደረጃ የሚወሰን ይህ ጦርነት በአሜሪካውያን ዘንድ ከፍተኛ ተቃውሞ እያስነሳ መሆኑ ይታወሳል። ፕሬዝዳንት ትራምፕ በዋይት ሃውስ ውስጥ ዛሬም አመሻሹን ለጋዜጠኞች በሰጡት በዚህ መግለጫቸው ጦርነቱን የሚቃወሙትን አሜሪካውያን ምን ይሏቸዋል ተብለው ተጠይቀው ነበር። ፕሬዝዳንት ትራምፕም አጭርና ቁርጥ ያለ መልስ ሰጥተዋል። እንደዚህ የሚሉ አሜሪካውያን ሞኞች ናቸው ብለዋል። ፕሬዝዳንቱ ይህንን ያሉት ጦርነቱን ስለ አንድ ነገር ብቻ ነው፣ እርሱም ኢራን የኒውክሌር የጦር መሳሪያ ባለቤት መሆን አትችልም የሚለውን ነው በማለት የጦርነቱን አስፈላጊነት ለአሜሪካውያን ለማስረዳት ከፍተኛ ጥረት ሲያደርጉ ታይተዋል። ትራምፕ በዛሬ ምሽቱ መግለጫቸው ያነሱት ሌላኛው የመጨረሻ ቀነ ገደባቸው ነው። ትራምፕ ጦርነቱ እንዲያበቃ ለኢራን የሚያቀርቡትን ጥያቄና ቀነ ገደቦች በተደጋጋሚ ሲያራዝሙ የቆዩ ቢሆንም አሁን ግን የሆርሙዞች መጠን ወይም ስትሪት ኦፍ ሆርሙዝን ለማስከፈት የሰጡትን የማክሰኞን ቀነ ገደብ የመጨረሻ ወይም ፋይናል መሆኑን አስታውቀዋል። በዚህ መሃልም ጦርነቱን ስለማስቆም በሌሎች ሀገራት አሸማጋይነት ቀርቦ የነበረውን የ45 ቀናት የተኩስ አቁም ጥያቄ በተመለከተ ትራምፕ አስተያየት ሰጥተዋል። ፕሬዝደንቱ ይህንን ረቂቅ ስምምነት ትልቅ እርምጃ ነው፣ ነገር ግን በቂ አይደለም ሲሉ ነው ያጣጣሉት። አንድ የድርድር ሀሳብ አቅርበዋል። ይህንን ሀሳብ ትልቅ ሀሳብ ነው፣ ቅድም አይቼዋለሁ ያሉት ፕሬዝደንቱ ትልቅ እርምጃ ነው፣ ግን በቂ አይደለም፣ ይሁን እንጂ እጅግ በጣም ወሳኝ እርምጃ ነው ማለት እፈልጋለሁ ብለዋል ለጋዜጠኞች። አሁን ድርድር ላይ ናቸው፣ ትልቅ እርምጃ ወስደዋል፣ ምን እንደሚፈጠር አብረን እናያለን ሲሉ ተስፋ ሰጪ ነገር ግን ጥንቃቄ የተሞላበት ቃል ሰጥተዋል። አክለውም ኢራናውያን ማድረግ ያለባቸውን ነገር ካደረጉ ጦርነቱ እጅግ በጣም በፍጥነት ይጠናቀቃል ሲሉ ሁሉም ነገር በእጃቸው ላይ እንደሆነ ለማሳየት ሞክረዋል። እነርሱም ይህንን ያውቃሉ፣ በጥሩ ልቦና ነገሩን ይጨርሱታል ብዬ አስባለሁ ሲሉ ተደምጠዋል። ይህ የፕሬዝደንቱ የዛሬ ምሽቱ ማብራሪያ የተሰጠው በየዓመቱ በሚካሄደው የዋይት ሃውስ የፋሲካ በዓል ስነ ስርዓት ላይ ከመደረጉ ከሰዓታት ቀደም ብሎ ነው። በዚሁ ዝግጅት ላይ ትራምፕ የኢራንን አዲስ አመራር ሲያወድሱ ተደምጠዋል። የመጀመሪያውን የአያቶላ አገዛዝ አስወግደነዋል ያሉ ሲሆን ሁለተኛውም ተወግዷል። አሁን እኛ እየተነጋገርን ያለ ነው ከኢራን ሌላ ከፈጠርነው ሶስተኛ ቡድን ጋር ነው። እንደ ቀድሞቹ ሁለቱ ቡድኖች አክራሪ አይደለም ሲሉም ተደምጠዋል። እንዲያውም እነዚህኞቹ እጅግ ብልህና የበለጠ ምክንያታዊ የሆኑ ናቸው ብለን እናስባለን ሲሉም ፕሬዝዳንት ዶናልድ ጄ ትራምፕ ሌላ ሶስተኛ ቡድንም እንዳለ ተመልክተዋል። በዚህ እንዳለ የአሜሪካ ቀነ ገደብና የድርድር ሀሳብን በተመለከተ ከኢራን የሚወጡ ሪፖርቶች የተለየ ምስል ያሳዩ ሲሆን ኢራን ምሽቱን ለአልጀዚራ በሰጠችው መግለጫ እንዳለችው ከሆነ ይህንን የተኩስ አቁም ፈጽሞ የማትቀበለው እንደሆነ ገልጻ ውድቅ አድርገዋለች። ጊዜያዊ የተኩስ አቁም የሚባል ነገር ፈጽሞ አንቀበልም ነው ያለችው። ኢራን የ45 ቀናት ጊዜያዊ የተኩስ አቁም ለምን እንደማትቀበል ስታብራራም ከዚህ ቀደም ከአሜሪካ ጋር ካለን መጥፎ ልምድ በመነሳት ጊዜያዊ ስምምነትን መቀበል አሁን አንችልም ማለቷን ዘጋቢው አብራርቷል። ለዚህም ነው ኢራናውያን ሙሉ በሙሉ የተለየና ሁሉን አቀፍ የሆነ ዘላቂ መፍትሄ የምንፈልገው ሲሉ ገልጸዋል። ከዚህ የዲፕሎማሲ ሽኩቻ ጎን ለጎን ጦርነቱ በተለያዩ ግንባሮች አሁንም ተባብሶ የቀጠለ ሲሆን በየመን የሚገኙትና በኢራን የሚደገፉት የሀውቲ ኃይሎች በእስራኤል ደቡባዊ ከተማ ኤላት ላይ የተቀነባበረ ጥቃት መፈጸማቸውን አስታውቀዋል። ከሀውቲዎች ጋር ግንኙነት ያለው አልማሲራ ቻናል ባስተላለፈው የቡድኑ ይፋዊ መግለጫ መሰረት የየመኑ ቡድን ከኢራንና ከሊባኖስ ሄዝቦላ ጋር በመቀናጀት በኤላት ከተማም በሚገኙ በርካታ ወሳኝ ጣቢያዎች ላይ ከባድ ድብደባ እያደረሰ መሆኑን ገልጾ ጥቃቱ መጠኑን አስፍቶ ሌሊቱንም ይቀጥላል ሲል አስታውቋል። በተያዘ ዜና የዓለማችን በርካታ ሰዎች በአሁኑ ሰዓት ምድራችን ወደ ሶስተኛው የዓለም ጦርነት እያመራች ነው ወይ በማለት በከፍተኛ ስጋት ውስጥ ይገኛሉ ሲል ቢቢሲ በጉዳዩ ዙሪያ ሰፊ ዘገባ ይዞ ወጥቷል። ምድራችን እውነትም የዓለም ሕዝብ እየሰጋው እንዳለው ወደ ሶስተኛው የዓለም ጦርነት እያመራች ነው ወይስ ስጋቱ የተጋነነ ነው በሚለው ሁኔታውንና የባለሙያዎችን አስተያየት አክሎ ተከታዩን ዘገባ ጽፏል። የኢራን የአሜሪካና የእስራኤል ጦርነት ቀጠናውን እያሰፋ የተለያዩ ሀገራትን አዳርሷል። የተባበሩት አረብ ኤምሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን በወረራ ስር ያለው የዌስት ባንክ፣ ቆጵሮስ፣ ሶሪያ፣ ኳታርና ሊባኖስ የጦርነቱ ገፈት ቀማሽ ሆነዋል።
ጦርነቱ ከቀጠናውም ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚለው ፍርሃት በየጊዜው እየጨመረ መጥቷል። ለመሆኑ የዓለም ጦርነት የሚባለው ምን አይነት ጦርነት ነው በማለት በጉዳዩ ዙሪያ ማብራሪያ የጠየቀው ቢቢሲ በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚለን ስለ ሁኔታው ለቢቢሲ ሲናገሩ ብዙዎች ጦርነት በአግባቡ ተወስኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎችም አውቀው እንደሚገቡበት ያስባሉ በማለት ገልጸው ይጀምራሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው ዓለም ጦርነትን ሲገልጹ በድንገት ተነስቶ ተዋጊዎችም የተቀናቃኞችን አቅም ሳይገነዘቡ የገቡበት ነው ይላሉ። በትምህርት ቤት እንደሚካሄድ የሰዎች ድብድብ ልናየው እንችላለን ሲሉ ነው በምሳሌ የሚገልጹት። የኦስትሮ ሃንጋሪው ልዑል በ1914 ዓመተ ምህረት መገደሉን ተከትሎ የዓለም ጦርነት እንዲነሳ ተደርጎ ነበር በማለት ገልጸው በሳምንታት ውስጥ የአውሮፓ አጋር ኃይሎችም ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን መደገፍ ጀመረች። ብሪታንያም ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚያ መንገድ ነበር ሲሉ ያስረዳሉ። የኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉት ደግሞ የዓለም ጦርነት የሚባለው ሀያላን ሀገራትን ያሳተፈ ሙሉ ውጊያ ሲካሄድ ነው ይላሉ። በዚህም ብዙዎች የኢራንን ጦርነት የመካከለኛው ምስራቅ ጦርነት ነው በማለት ነው የሚጠሩት። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተው ተዘፍቀውበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምሯል ብለው ያምናሉ። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበትም በማለት ሲያሳስቡ ቆይተዋል። ፑቲን ሶስተኛው የዓለም ጦርነትን ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል፣ ማንስ ያስቆመዋል የሚለው ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግ እንዲሁም ይህንን የሰዎችን ፈቃድ እንደሚጋፋም ሲገልጹ ተደምጠዋል። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚሉት ከሆነ ደግሞ ኢራንና የየመን ሀውቲ ኃይሎች አጋሮችም ጦርነቱን ሊያስፋፉ አይችሉም በማለት ያምናሉ። ኢራን የሆርሙዝ ሰርጥን በመዝጋት የዓለም አቀፍ ጫናን ማሳደር ትሻለች። በርካታ ሀገራትም የኢራን አቅርቦት መስተጓጎል እየፈተናቸው እንደሆነ ይገልጻሉ። አሜሪካን በጦርነት መሳተፏም ቀውሱን ያባብሰዋል። ሌሎች ሀገራትም በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂም ተጎጂ እየሆኑ ነው። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎች ግጭት የሚቀሰቅስ ፕሮፌሰሩ ተናግረው ምዕራባውያን መዘናጋታቸውን በማየት ቻይና ታይዋንን ለመጠቅለል ልትሞክር ትችላለችም በማለት ይገልጻሉ። ሩሲያም በዩክሬን የምትወስደውን እርምጃ የበለጠ አስፍታ ታጠናክራለች በማለት ገልጸው ፕሮፌሰር ማርጋሬት ግጭት ከቀጠናው ውጪ የበለጠ ሊስፋፋ ይችላል ሲሉ ይሰጋሉ። በዚህ ግጭት ውስጥም እድሎች የሚታዩቸው ሀገራት በጦርነት ውስጥ መግባታቸው ለዚህ ዋነኛ ምክንያት ነው ሲሉ ነው የሚገልጹት። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምኑበታል። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባም እንደሚችል ገልጸው ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው በማለት ገልጸው ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያን በቀጥታ የሚያሳትፍ አይሆንም ይላሉ። የአውሮፓ የመካተት እድልም በጣም ጠባብ ነው ብለው ገልጸውታል። ቻይና ከፕሬዝዳንት ዶናልድ ጄ ትራምፕ ጋር የምትከተለው ፖሊሲን ሲገልጹ ተገዳዳሪ ሀገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ገልጸዋል። የነዳጅ ዋጋ መጨመር ከፍተኛ ጫና ያሳደረባት ቻይና አሸማጋይ ከመሆን ተጠቃሚ አትሆንም ብለዋል። ፕሮፌሰር ጆ እንደሚሉት ከሆነ የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂካዊ ጥቅም ዋጋ አለው የሚሉት አሜሪካን በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ በሰፊው ትችላለች ይላሉ። ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ ሀገራትን በመፍራት ይጀምራል። ፕሮፌሰር ማርጋሬት እንደሚሉት መሪዎችም የጦርነት ሁኔታን ይወስናሉ። የፈረንሳዩ ጠቅላይ ሚኒስትር ጎርጊን እንደሚሉት ጦርነትን ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት እንደነበር አስታውሰዋል። ብዙ ውድመትና እልቂት ከደረሰ በኋላ ጦርነትን የመቀጠል አዝማሚያ እንዳለም ተንታኞች ተናግረው የታሪክ ፕሮፌሰሯ እንደሚሉት የመሪዎች መታበይና ኩራት ጦርነትን እንደሚያስቀጥል ማሳያው ፕሬዝዳንት ፑቲን ናቸው ብለዋል። የዩናይትድ ኪንግደም መከላከያ ባወጣው አሃዝ ሩሲያ 1.2 ሚሊዮን ሰዎች እስካሁን አጥታለች ሲል ይገልጻል። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች የበለጠ ነው ሲሉ ነው የሚገልጹት። በጦርነትን ለማስቆም ዲፕሎማሲ ቁልፍ ቦታ አለው የሚሉት ግለሰቧም የታሪክ ተመራማሪው እንደሚሉት ሁልጊዜም በተቃራኒ ወገን ያለው ፍላጎትን መረዳት ያስፈልጋል ይላሉ። ከዚያም ወደ ንግግር ማምራት የበለጠ ጠቃሚ ነገር ነው በማለት ይገልጹታል። ስለዚህም በመላው ዓለም አሁን ያለውና ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚለው ስጋት እንደ ቢቢሲ ዘገባ ከሆነ አንዳንድ ተንታኞች የዓለም ጦርነት ተቀስቅሷል ብለው እንደሚያምኑና በተለያዩ አካባቢ የሚካሄዱ ግጭቶች አሁን ዓለም አደገኛ ምዕራፍ ላይ እንዳለች ይገልጹታል። የግድ ወደ ጦርነቱ መግባት ሳይጠበቅብን የጦርነቱ ቀጣይ ዳፋዎች ግን
ግን በግልጽ እየታዩ መሆኑን ይህንን መናገር ይቻላል በማለት ያምናሉ። አንዳንድ ተንታኞች እንደሚገልጹት ከሆነ ግን በዚህ አይስማሙም። የዓለም ጦርነት እንዲህ በቀላሉ የሚነገር ሳይሆን አሁን ያለው ሁኔታ በቀላሉ ሊረግብ የሚችልና ከታሰበበትም ሊቆም የሚችል ጦርነት ነው። ይህንን የዓለም ጦርነት ሊቀሰቅስ ይችላል ብለን አንልም። ነገር ግን በዚህ ጦርነት መላው የዓለም ሀገራት ከፍተኛ የኢኮኖሚ ጠባሳን ጨምሮ ከፍተኛ ድቀት የሚያስተናግዱ በመሆኑ ምናልባትም የዓለም ጦርነት የኢኮኖሚውን ቀውስ ካልን ይህንን የዓለም ጦርነት ብለን ልንጠራው እንችላለን በማለት በዚህ ሀሳብ ይስማማሉ። የሆነ ሆኖ ዓለም በአደገኛና በእጅግ በአስቸጋሪ መስመር ላይ እንዳለች ግን ሁሉም በየፊናቸው ያምኑበታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ